ፌስ የሚለውጠው ይሄ ምንድነው ፊሊተሩ ከስሪላንካ ነው የገዛችው። ከስሪላንካ 2 ዓመቷ በቃኝ አለች። እስቲ ደግሞ በቃኝ ስትል በማን ነው ጀመረችብሽ? ጨረሰችብሽ። ዲቦራ በቤታዮ ጀመረች፣ ቤታዮን ቁጭ አድርጋ ጨረሰች። ጉቺ ጀመረች፣ አንተ ጨርሳለች። ጉቺ ኔክስት ፈሪ ነሽ። ያንቺ ትግል የቱ ጋር እንደነበር ታውቂያለሽ? እዚህ ጋር ነበር፣ ወንበር ላይ ነው። የውሸት ታጋይ ነበርሽ፣ የምትፈርጂ ነበርሽ። አንቺ ላይ የደረሰ ነገር የለም። ገና ለገና ፋኖ በቴሮሪዝም አሜሪካን ውስጥ ተፈርጇል ስትባይ ሳታድሪ ነው ፋኖ የሚለውን ያጠፋሽው። አንቺን ከፍ ያደረጉሽ እነማን እንደሆኑ ታውቂያለሽ። አንቺ ከፍ ያልሽው እቺ አኔ ቤት ስትመጣ በነበረችው እሷን ተጠጋሽ። ማን አባሽ ወደዚህ ቆጥሮሽ? ስንቱ እኮ የታገለኳል፣ ግን እንዳንቺ አልተጫወትም በህዝቡ። አንቺም ሰው ሆነሽ አንተ ማለት እንደዚህ ነህ። አንተ ማለት አንቺ ስለማንም ማንሳት ማትችይ ገገመ ይሄ እዛ። አንቺ እኮ አሜሪካን ሀገር እኮ ተቀምጠሽ እኮ ገና አሁን እኮ ቤት የቀየርሽ እኮ ነሽ። ከ18 ዓመት በኋላ እድሜ ለኢትዮጵያ ጊፍተሮች። ሰው ሰርቶ ቤቱን ሲቀየር ሰው ሰርቶ ሰው ሲሆን አንቺ እኮ በጊፍተር እኮ ነው ቤት እንኳን ይቀር። አንቺ አሁን እንደው አረብ ሀገር ካሉት ጋር ከማንም ጋር እኮ መወዳደር እኮ የለብሽ ነሽ። ከማንም ጋር አንቺ እኮ አሳፍጅ እኮ ነሽ። እኔ አንቺም ብሆን ቤት ቀየርኩ ምናምን አይኑ አውቀዋለሁ። ገንዘቡ እዛ ከሆነ የተገኘበት መሳቂያ ነው የሚሆነው። መሳቂያ ነው። በቪው እኮ ነው አንቺ ያለሽው። ምን ሰርተሽ ነው? ምን ሰርተሽ ነው? ምንም ነገር ሺና የሚለውንም ገዛሽ፣ ታይላንድ የሚለውንም ገዛሽ። ያ ምንም የማያምርብሽ፣ ምንም ፍቅር የማያምርብሽ፣ ጸር የማያምርብሽ። አይስወር በግድ እኮ ነው። በቃ ያምራባታል። እኔማ እንዲያልኩ እኔና ቤተሰቦች አራንችን የሚያቅሽ የለም። እግዚአብሔር ምስክር አውቄ ነው። ሊያን ለማናደድ ነው። በጣም ከምትጠይቆች አንዱ አንቺ ነሽ። እንደ ጉድ አይጅጅ ይላሉ። የኛ ስም እንኳን አታንሽ ይላሉ። አውቄ ነው። ለምን ከሊያ ጋር ስለተጣለው ምንም የማያምር ምንም። አሁንማ ብሶብሻል። ለምን ይሄ የበሰገሽ ይሄ ሞንጆሮ የሚባለው የምትወስጂውን መድኃኒት አቁሚ። ሲጀምር ማቆም አለብሽ። ካልሆነ ታብጄ እዚህ ጋር ሽንም ነው የሚያሳሳው፣ አጥንትሽንም ነው የሚያሳሳው፣ ወዝሽንም ነው ምጥጥ የሚያደርገው። እግዚአብሔር ምስክሬ ነው። መቼ ልታዩዋትና ሬስ ምትበሲው እንዲህ ብለሽ ያ ደግሞ ሰበናፕ አለ አሽሞን ሙኖ ያወጣሻል። በኢየሱስ ስም አንዱ ጣት እግዚአብሔር የፈጠረው ረዘም አይደለ? ይሄ ጣት ደግሞ አጠረ ብለሽ ከራስሽ ገላ ጋራ ከራስሽ የሰውነትሽ ታይል ጋራ እንትን የምትይነሽ ምን ትጣይነሽ? በቃ እንደዚህ አይነት ሰይጣን እኔ ታውቂያለሽ፣ የሚገራሩ እህቶች እንዳሉ ጌታ ሆይ የምጸልይላቸው ጸሎት እንደው በቃ ለምን ስለሚያም አንደኛውም የወጣቻለች ልጄ ያማል። ምን አባሽ ህፃናቶች ምን ሰፖርት ሊሰጥ አሁን ያቺ ትንሽ ልጅ የኔ እናት እኔ ኬክ ገዝተሽላት ይሆነ ያ እህቴ ናት። ምን እህትሽ አብረሻት አላደግሽ? አብረሻት ምን ቅናትሽ ዲቦራ እህቷ ጋር ስለሆነች ብቻ አልበስ ገበርኩ። አረ ለምን እንትን ሳይባል አይቀርም እንዴ? አንቺ ሳይማ ያንቺ ደግሞ ይለያል። አንቺ እውነት እኔ እግዚአብሔር ምስክሬ ነው የምልሽ፣ እናትሽን የገፋሽ በነገራችን ላይ ጽከይለሽ አሁን የተነሳሁት አሁን ትላንትና ሳራ ላይ ስታወሪ ነበር። ያ እኔ ልጆችን መከልከል አልችልም እነሱ ለተፈለገኝ። እኔ ደግሞ ሳራ በጣም ነው የምታናድጅ። ኢግኖርድ ስለለምንሽ ስላወራሽ ምን ስላልሽ የሚለወጥ ነገር የለም። በቃ አንቺ ትልቅ ሰው ነሽ። አንቺ ትልቅ ስም አለሽ። አትለምኝ። በቃ እግዚአብሔር ያመጣልሽ። በእነሱም ስም ከሆነ እግዚአብሔር ያመጣው ገባሽ? ወጥተሽ እንደዚህ ከማንም ዱርዬ ጋር እኔ ራሱ ሳይሽ ራሱ እኔ በጣም ነው የምናደደው። በቃ አትልም ባለ
እኔ አንቺን ቦን እዚህ ጋር በጣም ከመጀመሪያም ጀምሮ በቃ አንዴ መተሻል፣ አንዴ ያፕን አርጓል። አሁን መመለስ ነው ያለብሽ። እኔ ሳራ ተመለሽ። ነገሮችን መቀነስ የምትችይው ፊት ለፊት ወጥተሽ በመለመን ልመና አይወድም። እንዲያውም ብር ላኪ ነው የሚሉሽ። መተሽ አንድ ነገር ልንገራችሁ፣ ከተለያዩ ነገሮች ችግር የሚያደርሱባቸው ነገሮች መለየት ስትፈልጉ ችግሩ ካለበት ቦታ አንድ ስቴፕ አይደለም 100 ስቴፕ ወደኋላ መሄድ አለባችሁ። that is the best losing ነው። በቃ መፍትሄው ይሄ ብቻ ነው። ችግሩ ያለበት ቦታ ላይ ደጋግማችሁ ብትገኙ ከሆነ ችግሩ ምን ይሆናል? በሳቱ እየበረታ ነው የሚሄደው፣ እየበዛ ግን ላብሽን ጠባለሽ። የብዙ ሰዎች ሴት ሆነሽ እዚህ ጋር የብዙ ሰዎች ኦነር ሆነሽ የሰራሽ ሴት ነሽ። ሶ ምንድነው ማድረግ ያለብሽ? ኖ ከችግሩ ላይ ባክ ስታረጊ ምንም የሚያወሩት ነገር የለም፣ አንቺ ላይ የሚሰሩት ነገር የለም። ሌላውን በውስጥ ነው መስራት ያለብሽ እንጂ የማንንም ወራ ተገቢሽ ሲቆም የሚወዱሽ ራሱ ለአንቺ ያላቸው አመለካከት ይቀንሳል። ጎባክ አንቺ በብዙ ነገር በዘርሽ ይጠሉ። አንቺ ግን ዘረኛ አይደለሽ። በምታጎርሹ ነው እየተሰደብሽ ያለሽ። እኔ አሁን ዛሬ ነው ስለአንቺ የተናገርኩት። ጎባክ ውጭ። እኔ የምነግርሽ ነው። እኔ መካርሽ ማለት ነው። አንቺ ነሽ እኔ የምትመክሪ፣ ምክንያቱም ትልቅ ሰው ነሽ፣ ጎበዝ ሴት ነሽ። ከኛ ምክር አንቺ አይገባሽ። እንደዚህ ያለችው እንዳንቺ ያለችው ጀግና እኛን መከራት። ጎባክ አንዳንዴ ያው አለ አይደለ እንደዚህ አይነት ነገር ደርሶባቸው የማያውቁ ሰዎች ሲደነግጡ የሚይዙትን አያውቁ። ስለዚህ የምነግርሽ ምንድነው፣ ሁለተኛ እዚህ ጋር በተሰጥ እነሱ ይህንን ቶፒክ ሰጥተውሽ እዚህ ጋር ሲያስቀምጡሽ አንቺ ደግሞ ነው ይሄ ነገር ለኔ አይመጥነኝም ብለሽ መመለስ ነው ያለብሽ። ከዛ በኋላ በቃ አንቺ ካላወራሽ ማን ነው የሚያወራው? አንቺ ካልተናገርሽ ማን ነው የሚናገር? የምታረጋቸውን ነገሮች ከተታርገሽ ከአካባቢሽ ላይ ማጥፋት አለቀ። ከዛ ያቺ ሳራ ያቺ ድሮ በስሟ ብቻ የምትወደደው ሳራ፣ በስሟ ብቻ የምትናፈቀውን ሳራ ፍለጋ ይመጣል ሳራ ተብለሽ ወይ የማንን ወይ የኔ ቆንጆ የተመለሽ ነው ወይ አይመጥንሽም እንዴ? አንቺ እኮ የማያልቅ ወርቅ እጅ ነው ያለሽ። ጎባክ አይመጥንሽ የኔ ቆንጆ። ወደ አንቺ ልመለስ፣ ወደ አንቺ ድምፅሽ እዛ ላይ አሁን የተነሳሁት ዝም ብዬ ሳስብሽ ብታጭሽ ነው? ምን ብትጠቀሚ ነው? ምን አይነት በሽታ ቢኖርብሽ ነው? አትሌት ሰው ሲነሳ ግብር ውሃ የሚባል ነገር አለ። ለራስሽ ሽንት ቤት የሚባል ነገር አለ። ገባሽ? እሱን ጠጥተሽ ጥርስሽን ፍቀሽ ነው ስታወሪ ራሱ። እዚህ ላይ ተኝተሽ የታፈኑ ስንት ቆር እሱን ነው እየሰማል የነበረው ትላንትና። በቃ እዛ ጋር ነው ይዘጋ። በተለይ የእውነቴን ነው ብላችሁ ያስታውቅ እንደዚህ አይነት ነገር ዘላ በቃ ምናምን ልከውልኝ እኮ ማንም አላገልሽም። አንቺ ይኸውልሽ እንዲህ ብለሽ ነው የምትተኝ። እንደዚህ ጂጂ ቤት ጉቺ ቤት ምን አሉ? ምን እንደዚህ ያሉ? ምን እንደዚህ ያጥ? እኔ አንቺን ብሆን ማታ ስንት ሸቀልኩኝ፣ ባላንሴን አየዋለሁ፣ ወደ ባንክ ያስተላልፋለሁ። ዋት አባውት ማይ ፊውቸር? ፊውቸሬ ምንድን ነው የሚሆነው? ምንድን ነው መስራት ያለብኝ? እኔ ማንም ሲያማውሎ ለምን ሲጋደም አያድርም። ኔክስት ዴይ ደግሞ መጥቼ ባባባ ይሄንን ነበር ስንመክርሽ ነበር። ሀቃን ነገር ሶፍት አምጪ እስቲ፣ ማን ይስምሽ? ሶፍት አምጪ ቶሎ እንደሚታረቀው አለ። ጌም መጫወት ጀመረች። ልንገርሽ፣ ካንቺ በፊት ቢልላት ኖሮ ልንገርሽ፣ ጉቺ ለሷ አፏ ብቻ በቂዋ ነበር። ግን ከምን የዋለች ጊደር። እኔ ስለመልኩ አይደለም ማወራልሽ፣ እዚህ ጋር ስላላትና ስለተሰጣት ተፈጥሮ ነበር። ታዩ እዚህ ጋር ያላትም የትም አላደረሳትም። በተፈጥሮ ግን የተሰጣት ነገር ነበር። ገብቶሻል? ገና እኔ ዛሬ 4 ዓመት ነው የሰማሁት። ጉቺ አልኳት፣ ለምንድን ነው በዚህ ታለንትሽ በዚህ ንግግርሽ ህዝቡን አፉን የማታስከፈችው? ዛሬ አይደለም 2022 የዛኔ ባቻሉ አሁን 6 ዓመት ነው የማውቃት።
አንቺ የምታውቂያት ምናልባት 6 ወር ይሆናል። ያ እዚህ መታ አታውቋትም። ሄለን በሚል መታ አፋችንን አስከፍታ እኔ ዳልቻ ይዛኔ ጉቺ ያ እንትን ፔጅ በነበረን ጊዜ የኛ ስም በነገራችን ጉቺ ወሰደችውን ከኛ ነው። ምክንያቱም እኛም ብላ ነው የመጣችው። እኛ ግን ኦሮሞን የመሰለች ሴጋል ኦኬ ያው ድሬዳዋ ስለምትል ዳይሬክት ወደ ህሊና በሚል መታ ህዝቡን ሽንቱን ልታስጨርሰው እሷ ነበረች። እኔ ጋር ነበር የምትመጣው ሽንቱ በቃ ዛሬ አታወራም። ዛሬ ተውት፣ አያምርባትም። ወደ ስድቡ እሷም ወደ ስድቡ ገብታለች። ወደ ማሽሟጠጥ እኔን ነው እንግዲህ ሰደበችኝ ጉቺ ማለት ገባሽ? አንቺ እንደድል ሆኖ ገንዘብ አገኘሽ። እሷ ገንዘብ ስማርት በዚህ እኔ ወዲያውኑ በውስጥ ጽፌ ስልኬን የሰጠሁት ለመጀመሪያ እኔ ስልኬን አልሰጥም። ጉቺ እኔ ስልክ ያላት መቼ እንደሆነ ታውቃላችሁ? 6 years ago ሁሌ የምላት እንደው ውጪና የሆነ ነገር ዩቲዩብ ክፈች ነበር የምላት። ምክንያቱም ታለንት አላት፣ የማውራት የማሳቅ ችሎታ አላት። ፍርፍር ነው የምታደርገው። ይሁን እንዲያውም ያላወራቻቸው እኔ ጭንቅላቴ ውስጥ ያሉ እነሱም ብታወራላችሁ ፍንድት ነው የምትሉት ከሰፈሯ ጀምሮ ምናምን። የዛኔ ማንም አያውቃት። እንዲያውም የሆነ መነጽር አርጋም እንደ ምናምን የተነሳችው መኪና ላይ ነው ምናምን ነገር የሆነ ከኋላ ሻሽ 10 የሚያምር ፕሮፋይል አግዳሚ ወንበር። ይሄ አግዳሚ ወንበር እኮ ሁላችሁን በኩል አድርጎ ቁጭ ያደርጋል። ተከርብታ እዚህ ላይ ቁጭ አለች። ከዛ በኋላ ህይወቷ ወደዛ ሄደ ምናምን። በጣም ስማርት ናት። ስማርትነቱ አይደለም ታስፈቃለች። ታዩ ስማርት ሳይሆን ፍርፍር ነው የምታደርገው ልጅቷ። መልሷ አሁን እንደውም አታወራም። አይዶል አሁን እየፈራችም ይሁን ድሮ ፍሪ ሆና የምታወራ ምክንያቱም እንዲህ አወራም ማንም ኦኬ በህይወቷ የራሷ ነገር ሊኖራት ይችላል። አሁን ግን እግዚአብሔር ይመስገን ሰው ሲነሳ በነገራችን ላይ ካንቺ የበለጠ እንትን አላት። ያው አንዳንድ ነገሮች ቀደሙ፣ መቅደም የሌለባቸው ነገር ቀደሙና ግን መነሻ ነው እሱ የሚሆነው። በነገራችን ላይ እግዚአብሔር የሆነ ሰው ሊያስተካክል ሲል በሰው ህይወት ያለው ሊያስተካክል ሲል ሆነሽ ገባሽ ፓስ ታደርጋላችሁ። ግን እነዚህ ልጆች ኤርሻዳይ ዲፕሎማ አላት። ኪዱ ሺሶ ስማርት አይዶን አሁን ያለችበትን አላውቅም። በፎንቃ ሳትመናት ትቀር ቢሆንም ግን ፍራ እግዚአብሔር ያላት ልጅ ናት። ያው ግን ልናገር ብትልሽ ግን መድኃኒዓለም ነሽ ኪዱ ልናገር ብትልሽ ታስቀምጥሻለች። ጉቺ እረፊ በቃ። ሄሉ ቂጧ ራሱ ትልቅ ነው ይበቃሻል። ቢሆንም ግን ፍራ እግዚአብሔር አላት። እሷ እንዳንቺ ዘላ ጉባ አትልም ሰው ላይ ዲፕሎማ ባይኖራት። ማናቸው ጓደኞች እነዚህ ሁላ በጣም ላይ ናቸው። አንቺ ዋትስአፕ ቤታ ብትባይ እንደኔ ነሽ፣ እንደኔ እንግሊዘኛው ዋትስአፕ ቤታ ብትባይ ነቲንግ ሃፕን ነው የምትይው። ኒና ሁኝ አይሆን አላደለ የሆነ ሌብልሽን ጠብቂ። ቴጅና ትላተለሽ ከተማሩ ሰዎች ጋር ከዛ እነሱ አንቺ 5 ዓመት የፈጀብሽን አይሽ ዛት ዘዲፈረንት ዲቦራ ስለተማረች ቤተሰቦቿ ምንም ቢሆን ስለለፉባት ይኸውልሽ መጣች። አንቺ ደም ተቀመጭብሽ፣ ፎሎዋን ሰበሰበች። ገባሽ? እኛ ብልጥ ስለሆነ የዛኔ ዲቦራ መታለት ተጫወት ስትል እኔ ራን ነበር የምለው ራን ቢኮዝ በአል ስማርት። ከዛ ደንቆችሽ ፎሎዋን ሰበሰበችብሽ። ፎሎ ብቻ አይደለም ጊፍቷን ሰበሰበችብሽ። እንግዲህ በቁንጅናም አንቺው በውፍረትም እሷ ትበልጥሻለች። ዲቦራ እኮ ትበልጣለች። አሃ ሽሜክ ላይ ስማርት ናት። ከአንገት በላይ ትሆንና ታቋለች፣ ታይፕ ታደርጋለች እንትኗል ምንድን ነው ሞባይሏን። ከዛ ምን አደረገች? ይሄ ፌስ የሚለውጠው ይሄ ምንድን ነው ፊሊተሩ ከስሪላንካ ነው የገዛችው። ከስሪላንካ 2 ዓመቷ በቃኝ አለች። እስቲ ደግሞ በቃኝ ስትል በማን ነው ጀመረችብሽ? ጨረሰችብሽ። ዲቦራ በቤታዮ ጀመረች፣ ቤታዮን ቁጭ አድርጋ ጨረሰች። ጉቺ ጀመረች፣ አንተ ጨርሳለች። ጉቺ ኔክስት አሁን እሷንም ሊጎትቱ ይጨቀጭቋታል። ያ እዚህ ጋር ጉቺ go play your game and that's maybe after 3-4 months you finished ማንም እንዳሰብ። እኔ ለነገሩ ተታርቀናል እንዴ ምን አገባኝ ግን ስላንቺ እንደዛ ጠግርገሽ የራስሽ ጉዳይ። ያ ልትስቧት ባንቺ